ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደላትን ኤቢሲዲዎችን በካፒታልም በስሞልም ከለየን በኋላ ምን ብለን ነው ማንበብ ያለብን? ምን ብለን መጀመር አለብን? ለማንበብ እንዴት አድርገን የምንጀምረው የሚለውን ለጀማሪዎች የሚሆን እንግሊዘኛን ለማንበብ ጅማሬ ላይ ያሉትን እንዴት አድርገው መጀመር እንዳለባቸው፣ እንዴት ማንበብ እንዳለባቸው እናያለን። ምን አናባቢዎችንስ ይወስዳሉ፣ እንዴት አድርገንስ በቀላሉ እንይዛቸዋለን፣ የሚመሳሰሉባቸው መንገዶችስ ምን ናቸው የሚሉትንም በዛው ሁሎችንም እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ በምትፈልጉት ሰዓት የምትፈልጉትን ኮርስ ስራችሁን እየሰራችሁ በአጭር ጊዜ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከመጀመሪያው ጀምረን ኤችኤ የሚለው ማን ተብሎ ይነበባል? መጀመሪያ ላይ የሚለውን ስናይ ሀ ተብሎ ይነበባል ማለት ነው። ሀ ተብሎ ይነበባል። እሺ ኤች ዩ ማን ተብሎ ይነበባል? ሁ ይባላል። ሁ ኤች አይስ ሄ ነው። ሄ ብለን እናነባዋለን። ኤች ኤ ሀ ተብሎ ይነበባል። ሀ ኤች አይ ኢ ሶስቱ ማን ይባላል ስንል ሄ ብለን እናነባዋለን። ሄ ኤች ደግሞ አናባቢ የለውም ብቻውን ህ ይባላል። ኤች ኦ ሲሆን ደግሞ ሆ ሆ። እስኪ አሁን ስናይ ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ እንላለን። ግን አሁን እዚህ ላይ ሀሁ ለሉ መሙ ስንል የአማርኛ ምናምን የሚመስላቸው ብዙዎች አሉ። የአማርኛ አይደለም የእንግሊዘኛ ነው። አነባበቡ ራሱ እንግሊዝ ነው። የአማርኛው በእንግሊዝ ሆኖ ነው እንጂ እንግሊዘኛ ነው። ይሄን አነበብን ማለት የትኛውን ቦታ የምናነበው እንግሊዘኛውንም እንደዚህ ነው የምናነበው ማለት ነው። መልካም ምን አናባቢ ወሰዱ ስንል የመጀመሪያው ኤን ነው አናባቢ ወሰደው። ሁለተኛ ላይ ዩን አናባቢ ይወስዳሉ። ሶስተኛ ላይ አይን አናባቢ፣ አራተኛ ላይ ኤን አናባቢ፣ አምስተኛ ላይ አይ ኢ አናባቢ፣ ስድስተኛ ላይ ያሉት ደግሞ በሙሉ አናባቢ አይወስዱም። መጨረሻ ላይ ደግሞ ኦን አናባቢ ይወስዳሉ ማለት ነው። በዚህ መሰረት በቀላሉ እናነባለን ማለት ነው። እሺ ይሄኛው ኤል ኢ ማን ተብሎ ይነበባል ስንል ለ ተብሎ ይነበባል። ለ። ይሄኛው ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል አይ ኢ ሌ፣ ኤል ብቻውን ል፣ ኤል ኦ ሲሆን ሎ ሎ። መልካም። እዚህም አናባቢያቸው እንደምታዩት መጀመሪያ ላይ ኢ ነው የሚወስዱ፣ ሁለተኛ ላይ ዩን ይወስዳሉ፣ ሶስተኛ ላይ አይን፣ አራተኛ ላይ ኤን፣ አምስተኛ ላይ አይ ኢን ይወስዳሉ፣ ስድስተኛ ላይ አይወስዱም፣ ሰባተኛ ላይ ደግሞ ኦን ይወስዳሉ ማለት ነው። መልካም። ሌላኛው ኤም ኢ ማን ተብሎ ይነበባል ስንል መ ተብሎ ነው የሚነበብ። መ። ይህኛው ሙ፣ ይህኛው ሚ፣ ይህኛው ማ፣ ይህኛው ሜ፣ ይህኛው ም፣ መጨረሻው ሞ ሞ። በጣም አሪፍ። ሌላኛው ኤስ ኢ ማን ይባላል ስንል ሰ ተብሎ ነው የሚነበብ። ሰ እና ስናነብ መጀመሪያ ላይ ፊደሎችን መሰረት አድርገን ነው የምናነበው። ለምሳሌ ኤል ኢ ኤል ስለሆነ ለ ተባለ። ኤም ኢ ኤም ስለሆነች መ ብለን ጠራ ነው። ኤስ ኢ ኤስ ስለሆነች ሰ ይባላል ማለት ነው። ፊደሉን መሰረት ተደርጎ ይነበባል። ሰ። ይህኛው ሱ፣ ይህኛው ሲ፣ ይህኛው ሳ፣ ይህኛው ሴ፣ ይህኛው ስ፣ መጨረሻው ሶ ሶ። በጣም አሪፍ። አሁን የሚወስዱት አናባቢ ስናይ መጀመሪያ ላይ ኢን ይወስዳሉ አናባቢ፣ ሁለተኛ ላይ በሙሉ እንደምታያቸው ዩን ነው አናባቢ የሚወስዱት፣ ሶስተኛ ላይ አይን አናባቢ ይወስዳሉ፣ አራተኛ ላይ ኤን አናባቢ ይወስዳሉ፣ በአምስተኛ ላይ አይ ኢ አናባቢ ይወስዳሉ፣ በስድስተኛ ላይ ምንም አናባቢ አይወስዱም፣ ሰባተኛ ላይ ደግሞ ኦን አናባቢ ይወስዳሉ ማለት ነው። እንግዲህ አናባቢ የምንላቸው ወይም ቫውል ብለን የምንጠራቸው እነዚህ ማን ናቸው? አምስቶቹ ማን? ይሄው ኤ አለች፣ ዩ፣ አይ፣ ይችኛዋ ደግሞ ማነች? ኢ እና ኦ። አምስቱ ኦ፣ ኢ፣ ኤ፣
አይ እና ዩ የምንላቸው አምስቱ አናባቢዎች ናቸው። እና አናባቢ ማለት እንድናነብ የሚያግዙን እነሱን መሰረት አድርገን እንድናነብ የሚያግዙን አናባቢዎች ይባላሉ። ሌሎቹ ደግሞ ተነባቢዎች ወይም ኮንሶናንት የሚባሉ ናቸው። ሶ በዚህ መሰረት በቀላሉ በሚወዙት አናባቢና በድምጻቸው ማንበብና መረዳት እንችላለን ማለት ነው። እሺ ቀጣይ ስንሄድ አርኢ ነው። አርኢ ማን ተብሎ ይነበባል ስንል ማን ነው? ረ ነው የሚባለው። ረ ይሄኛው ሩ፣ ይሄኛው ሪ፣ ይሄኛው ራ፣ ይሄኛው ሬ፣ ር። ኦኬ ሮ ሮ። በጣም አሪፍ። እሺ ይሄኛው ማን ነው? ኤስ ኤች ኢ ሶስቱ አንድ ላይ ብናገኘው ማን ብለን የምናነበው? ማን ነው? ሸ ብለን የምናነበው ሸ። ይሄኛውስ ሹ፣ ይሄኛው ሺ፣ ይሄኛው ሻ፣ ይሄኛው ሼ፣ ይሄኛው ሽ፣ መጨረሻው ሾ እንላለን ማለት ነው። በጣም አሪፍ። ሌላኛው ኪው ኢ ማን ተብሎ ይነበባል? ቀ ብለን እናነባለን። ቀ። ይሄኛው ቁ፣ እሺ ቂ፣ ይሄኛው ቃ፣ ይሄኛው ቄ፣ ይሄኛው ቅ፣ መጨረሻው ቆ። ብራቮ። ሌላኛው ይሄኛው ማን ነው? ቢኢ በ ይባላል። በ። ይሄኛው ቡ፣ ይሄኛው ቢ፣ ይሄኛው ባ፣ ይሄኛው ቤ፣ ይሄኛው ብ፣ መጨረሻው ቦ። ቦ። በጣም አሪፍ። እንደምታዩት አናባቢው በመጀመሪያ ላይ የሚወስዱት ኢ ነው። በሁለተኛ ላይ ዩን ይወስዳሉ አናባቢ። በሶስተኛ ላይ አይን አናባቢ ይወስዳሉ። በአራተኛ ላይ ኤን አናባቢ ይወስዳሉ። በአምስተኛ ላይ አይ ኢን አናባቢ ይወስዳሉ። ስድስተኛ ላይ ምንም አናባቢ አይወስዱም። ሰባተኛ ላይ ደግሞ ኦን ይወስዳሉ ማለት ነው። አናባቢ ኦን ይወስዳሉ። መልካም። ሌላኛው ቪኢ ማን ተብሎ ይነበባል ስንል ቨ ተብሎ ነው የሚነበበው። ቨ። ይሄኛው ቡ፣ ይሄኛው ቪ፣ ይሄኛው ቫ፣ ይሄኛው ቬ፣ ይሄኛው ቭ፣ መጨረሻው ቮ። ቮ። እሺ ቲኢ ማን ተብሎ ይነበባል ስንል ተ ተብሎ ነው የሚነበበው። ተ እንደ ሁለቱም መነበብ ይችላል። እንደ ተም ጠም ተብሎ መነበብ ይችላል። ሁለቱንም ተ ብለን አንብበ ነው የሆነ ሴንስ ካልሰጠን ትርጉም ካልሰጠን ጠ ብለን ደግሞ እናነበዋለን። ከፊትና ከኋላ እንደሚመጣው ፊደል እንደ ሁለቱም እንደ ተም እንደ ጠም ይነበባል ማለት ነው። ስለዚህ እንደ ተ እናንብበውና እንሂድ። እንደ ጠም እንደሚነበብ ያዙት እናንተ ማለት ነው በውስጥ አዋቂ። ሶ ጠ ሶሪ ተ፣ ቱ፣ ቲ፣ ታ፣ ይሄኛው ቴ፣ ት፣ ቶ እንላለን ማለት ነው። በጣም አሪፍ። ሌላኛው ሲኤችኢ ሲኤችኢ እንደማን ይነበባል ስንል እንደ ቸ ይነበባል። እንደገና ደግሞ እንደማን? እንደ ጨ። አሁንም ከፊትም ከኋላ እንደሚመጣው ፊደል አይተን እንደ ቸ ወይም እንደ ጨ ማንበብ እንችላለን። እንግዲህ እንደ ቸ አንብበ ነው ሴንስ ካልሰጠን ትርጉም ካልሰጠን ቀይረን እንደ ጨ እናበነብና ትርጉም እንዲሰጥ በማድረግ ተከትሎት ወይም ቀድሞት ከሚመጣው ፊደል ጋር ከሌላ ወርዶች ጋር ሲመጣ በሁለት አይነት መንገድ ማንበብ እንችላለን ማለት ነው። እንደ ቸ አንብበ ነው እንሄድ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። በጣም አሪፍ። ሌላኛው ማን ነው? ዋይ ኢ እንደማን ይነበባል ስንል የ ተብሎ ነው የሚነበበው። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ እንላለን ማለት ነው። ዮ እንላለን። አሁን አናባቢዎችም እንደምታዩት ከቅድሙ ጋር ሙሉ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። መልካም። ሌላኛው ኤን ኢ ማን ተብሎ ይነበባል ስንል ነ ነው የሚባለው። ነ። ይሄኛው ኑ፣ እሺ ኒ፣ ና፣ ኔ፣ ን፣ ኖ ኖ። በጣም አሪፍ። ሌላኛው ጂኤንኢ ማን ብለን የምናነበው ስንል ኘ ብለን እናነበዋለን። ኘ። ይሄኛው ኞ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ ኞ። በጣም አሪፍ። እሺ ሌላኛው
ኤ እንደማነች እንግዲህ ኤ ብቻዋን ስትመጣ ነው ኤ ብለን የምናነባት እንጂ ከሌላ ወርድ ጋር ወይ ፊደል ጋር ከመጣች አ ተብላ ነው የምትነበብ። አ እንላለን ማለት ነው። አ ይሄኛውስ ኡ እሺ ኢ ይሄኛው አ ይሄኛውስ ኤ ይሄኛው እ መጨረሻው ኦ ብለን እናነባቸዋለን ማለት ነው። ሌላኛው ኬኢ እንደማን ይነበባል ስንል ከ ተብሎ ነው የሚነበብ። ከ ይሄኛው ኩ እሺ ኪ ካ ኬ ክ መጨረሻው ኮ ኮ በጣም አሪፍ። ሌላኛው ደብሊው ኢ ማን ተብሎ ይነበባል ስንል ወ ነው የሚባለው። ወ ይሄኛው ው ይሄኛው ዊ ዋ እሺ ዌ እሺ ው እሺ ዎ ዎ መልካም። ሌላኛው ዜድ ኢ ማን ተብሎ ነው የሚነበበው ስንል ዘ ተብሎ ይነበባል። ዘ ይሄኛው ዙ ዚ ዛ እሺ ዜ ዝ መጨረሻው ዞ ዞ በጣም አሪፍ። ሌላኛው ዜድ ኤች ኢ ማን ተብሎ ይነበባል ስንል ዠ ተብሎ ይነበባል። ዠ ይሄኛው ዡ ዢ ዣ ዤ ዥ መጨረሻው ዦ ዦ። ሌላኛው ዲኢ እንደማን ይነበባል? ደ ተብሎ ይነበባል። ደ ዱ ዲ ዳ ዴ ድ መጨረሻው ዶ ዶ በጣም አሪፍ። ሌላኛው ጀኢ እንደማን ይነበባል ስንል ጀ ነው የሚባለው። ይሄኛው ጀ ይሄኛው ጁ እሺ ጂ ጃ ጄ ጂ መጨረሻው ጆ ጆ። ሌላኛው ጂኢ እንደማን ነው የሚነበበው? ይሄ ደግሞ ገ ተብሎ ነው የሚነበበው። ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ ሌላኛው ቲኤስኢ ማን ተብሎ ይነበባል ስንል ጸ ተብሎ ነው የሚነበበው። ጸ ጹ ጺ ጻ ጼ ጽ ጾ በጣም አሪፍ። ሌላኛው ኤፍኢ እንደማን ይነበባል ስንል ፈ ብለን እናነበዋለን። ፈ ፉ ፊ ፋ ፌ ፍ መጨረሻው ፎ ፎ መልካም። እሺ የመጨረሻው ፒኢ እንደማን ይነበባል ስንል ፐ ተብሎ ነው የሚነበበው። ፐ ወይም ጰም ተብሎ ይነበባል። እንደሁለቱም አይተን ማንበብ እንችላለን። ፐ ይሄኛው ፑ ፒ ፓ ፔ ፕ መጨረሻው ፖ ፖ ብለን እናነባለን። በዚህ መሰረት በቀላሉ እንዴት ማንበብ እንዳለብን በአናባቢዎችና በድምጻቸው በመያዝ በደንብ አድርገን መረዳት እንችላለን ማለት ነው።